በአነጋጋሪነቱ የቀጠለውን የሰይፉ ፋንታሁንና የአዶናይ ጉዳይ እናስቃኛችኋለን። እንዲሁም የሁለቱም አድናቂዎች በየጎራ ተከፍለው ስለሚጽፏቸው ጽሁፎች፣ ስለሚያጋሯቸው ቪዲዮዎች፣ ስለሚሏቸው ንግግሮች ሁሉ በዚህ ቪዲዮ እናጋራችኋለን። እንደዚህ አይነት አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። መረጃውን እንቀጥላለን። ሰላም፣ ሀሴት ነኝ ከሀሴት ዩ። ሰይፉ ፋንታሁን እንደምናውቀው ከ15 ዓመት በላይ በመዝናኛው ሚዲያ ላይ የቆየ ነው። በኢቲቪ በታደሰ አዲስ እንዲሁም ደግሞ አሁን ላይ ዝናን ባገኘበትና ብዙዎች ቀርበው እውቅናን ባተረፉበት እንዲሁም በሚረዱበት ሰይፉ ሾው ላይ ወይም ደግሞ ኢቢኤስ ቴሌቪዥን ላይ በሚገኘው እሁድ ማታ ከ3 ሰዓት በኋላ በሚሰራጨው የቴሌቪዥን ፕሮግራም ላይ እውቅናን አግኝቷል። እንዲሁም ሰይፉ ሾው የተለያዩ ሰዎችን በማገዝ ከማወቃችን ባሻገር በቅርቡ በሜቄዶኒያ ላይ ያደረገውን እናውቃለን። ከሰሞኑ የቲክቶክ አዋርድን በሚመለከት አዶናይ ገብረ ሚካኤል እና ሀዩቲ ወይም ዩቲናስ ተብላ የምትጠራው ልጅ በገቡበት ሰጣ ገባ አድናቂዎች ሁሉንም እየገቡ እየመረጡ ይገኙ እንደነበረ ይታወቃል። በቲክቶክ አዋርድ በዚህ አመት የመኪና ሽልማት ተዘጋጅቶ የተሻለ ቮት ያገኘ ሰው እንደሚወስደው ይታወቃል። ሁለቱም በተከታታይ እየመሩ አዶናይ በአንደኛነት ዩቲናስ ደግሞ በሁለተኛነት እየመሩ ይገኙ ነበር። ባለፈው ሳምንት እሁድ ሰይፉ ፋንታሁን ዩቲናስን ሾው ላይ አቅርቦ ምን እንደምትሰራ እንዲሁም ደግሞ እንዴት ቮት ማድረግ እንደሚቻል እንዲሁም የተለያዩ ነገሮችን ቃለ መጠይቅ ካደረገላት በኋላ ከአዶናይ ቮት እየተጠጋች እንዲሁም ደግሞ ታልፋለች ተብሎ እየተጠበቀች ትገኛለች። እሱም በሚመለከት አድናቂዎች ለምን አዶናይን አላቀረቡም፣ ደግሞ ሌሎች ተወዳዳሪዎች ለምን አልቀረቡም፣ ዩቲናስ ብቻ ተመርጣ የቀረበችበት ምክንያት ምንድነው በሚል ብዙዎች እየጠየቁ ይገኛሉ። ይህን ተከትሎ ሰይፉ ሾው መልስ ሰጥቶ ነበር። አዶናይም ሌሎቹም መቅረብ ይችላሉ፣ የውድድሩ ቀን ገና ነው፣ አላለቀም፣ አልደረሰም። ስለዚህ ሁሉም እየቀረቡ ሀሳባቸውን፣ አስተያየታቸውን እንዲሁም ደግሞ የምርጫ ቅስቀሳ ማካሄድ ይችላሉ የሚል ሀሳቡን አቅርቦ ነበር። ይህን ተከትሎ ግን አዶናይ ሰሞኑን በቪዲዮ ባስተላለፈው መልእክት ሰይፉ ለኔ ክብር የለውም፣ ከአንድ 2-3 ጊዜ ሰላም ልለው ፈልጌ ሰላምታዬን አልተቀበለም፣ እንዲሁም ደግሞ ደውዬለት ጥሩ ምላሽ አላገኘውም። ስለዚህ እኔ ሰይፉ ፋንታሁን ወይም ሰይፉ ሾው ላይ መቅረብ አልፈልግም ሲል እናደምጠዋለን። ከዚህም በተጨማሪ የአዶናይ አድናቂዎች ዲቻ ቦይስን እንዲሁም ደግሞ ነጻነት የተለያዩ ሰዎችን በመርዳት እናውቀዋለን። ስለዚህ እሱ የተሻለ ቦት ማግኘት ነበረበት፣ ከዩቲናስ ቀድሞ መቅረብ ነበረበት በሚል አዶናይ ሰይፉ ሾው ላይ ሳይሆን ሰይፉ ሾው አዶናይ ላይ መቅረብ አለበት በሚል ቀልድ በሚመስል አዘል ሁሉ እየተከራከሩ እናገኛቸዋለን። ስለዚህ አሁን ደግሞ የሁለቱም አድናቂዎች የሚሏቸውን ነገሮችን እንነግራቸዋለን። መጀመሪያ የአዶናይ አድናቂዎች የአዶናይ ተከታዮች ምን እያሉ ይገኛሉ የሚለውን ነግራቸዋለሁ። አንድ ጽሁፉን ያጋራ ወንድማችን እንዲህ ይላል። ሰይፍሻ እኔ አከብርሃለሁ፣ ትልቅ ሰው ነህ፣ ለሀገር ትልቅ ነገር ሰርተሃል። ነገር ግን 180 ሚሊዮን የኢትዮጵያ ሕዝብ የአዶናይ ፋን ነው። ምናልባት ከአንድ ሰው ጋር የተጋጨ ከመሰለህ ተሳስተሃል። በቀጣይ ሳምንት ፕሮግራም ይቅርታ በል። ፕሮግራምህ ላይ አዶኒ እኔ እንዴት ተጽዕኖ ፈጣሪ አልመሰልከኝም ብለህ ይቅርታ ጠይቀው። 5 ቀን ነው የምንሰጥህ፣ አለበለዚያ አይንህ እያየ 2 ሚሊዮን የዩቲዩብ ሰብስክራይብ አየር ላይ እንደተበተነ ዱቄት ብን ብሎ ሲጠፋ ታየዋለህ። ሽልማት አዘጋጆችን ብትሆኑ መኪናውን ለሌላ ሰው ከሰጣችሁ ቀጣይ አመት ይሄ ሽልማት እንደማይኖር ከወዲሁ ላሳውቃችሁ ወዳለሁ። አስቡበት። ገና አዶናይ ፕሬዝዳንታችን እናደርገዋለን በማለት
እንዲህ ይጽፋሉ። ሌሎቹም አዶናይ ሽልማቱን ካላገኘ እኛ አዋተን እንሸልማለን በማለት ብዙ የተለያዩ ንግግራቸውን አስቀምጠዋል። የሰይፉ ፋንታሁን ደጋፊዎች እንዲህ ሲሉ ይጽፋሉ። ወይ ሰይፉ ፋንታሁን አድናቂዎች እንዲህ ይላሉ። ጭራሽ ሰይፉን ከአዶናይ ጋር ለንጽጽር አቀረባችሁ እና ለምን አዶናይን አላቀረበውም ብላችሁ እርር ትሉልኛላችሁ። ቅዱሳን የምራችሁን ነው። ሰይፉ እኮ ትልቅ ስም ክብርና ዝና ያለው ሰው ነው። ዲቻ ቮይሶችን ፕሮግራሙ ላይ አላቀረበልኝም። ደጋግሜ ሳወራው በጠየቅኩት ልክ አላወራኝም። አዋርዱ እንዳሸንፍ ፈልጎ አይደለም እንድሸነፍ ነው የሚፈልገው። አሽሙረኛ ነው ምናምን። ሽልማቱ በኮንቴንት ነው እያለ ለጻፈ ሰው እንዲሁም ሽልማቱ በኮንቴንት ነው በበጎ ምግባር አይደለም። ስለዚህ ለምን የበጎ ሰው ሽልማት ላይ አልታጨም? ደግሞ ባያቀርበውስ መብት አይደል? መብቱ እኮ ነው። ዝግጅቱ ላይ ማንን ማቅረብ እንዳለበትና እንደሌለበት የማይነገረው እድሜ ጠገብ ባለሙያ ነው እኮ። ቅዱሳን የምራችሁን ነው ወይ ሰግጡ ብላችሁ ነው ይሄንን የምታደርጉት? አዶናይ በብሔሩ ምክንያት ነው የተደበቀው። ሲጀመር እውቅናና ሽልማት ለማግኘት ይሄ ሁሉ ግብግብ ማስታወቂያና ጩኸት ያስፈልግ ነበር? ጉድ ነው እኮ። አዶናይ ሰይፉን ለመውቀስ ለመናገሩ መሞከሩ ራሱ በጣም ያስቃል። እንዲሁም አንተ እኮ መላጣ የሆንኩ ቲክቶከርና መንደሮችን እዚህ ግባ ማይባል ስራ ያልሰሩ ሾው ላይ መጋበዝ ስትጀምር ነው። ልጆች ሆነን ያንተን ፕሮግራም እያየን ያደግነው ከትልቅ ጀምሮ በማንኛውም ዘርፍ ተጽዕኖ ፈጣሪ የሚባሉ የሀገራችን ታዋቂ ሰዎች ተመርጠው ነበር ያንተን መድረክ የሚረግጡት። አንተ ሾው ላይ መቅረብ እንደ ተራ ነገር ሳይሆን በጣም ብርቅ ነበር በሰዓቱ። በሀገራችን ትልቅ ቁጥር አንድ የሚባለው የቲቪ ሾው ያንተ ነበር። ይሄን ሁሉ ይስማማበታል። ከቅርብ ጊዜ ወዲህ ግን አስከስክስን ታግበሰብት ተናፋቂው መድረክህ ደበዘዘ። የቲክቶከሮች የሶሻል ሚዲያ ሰዎች መፈንጫ መቦረቂያ ያደረከው። ቁም ነገር አጣንበት። ትችት ጥሩ ነገር ነው፣ ያርማል። ሰይፉ ታረም ከቻልክ የድሮም መድረክ መልሰህ ገንባ። እንደ በፊቱ የናፈቁህን የሀገራችን እንቁ ሰዎች ባንተ መድረክ ተጋብዘው እያንዳንዳቸው አሁን ያሉበት አቋም ማወቅ እንፈልጋለን። አሁን ያለህበት አቋም ለአንተ ሾው የሚመጠን አይደለም ይላሉ። እንዲሁም የአዶናይ አድናቂዎች ከዚህ በበለጠ መንገድ ደግሞ ኖ አዶናይ ይገባዋል፣ ኖ አዶናይን ከዩቲዩብ ለይተህ ማቅረብ አልነበረብህም በሚል ይወዛገባሉ። የኛ ሀሳብ ይሄ ነበር ያደረስናችሁ። የእናንተን ሀሳብ እስኪ አስተያየት መስጫው ላይ አስቀምጡ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም፣ እናመሰግናለን።